የማነህ እያሉ ተቆራረ ጅምሩ ከየት ነህም ሲሉ ተለውጣል አለቃ መሆኑ ያስታውቃል። ሰሞኑን በአዲስ አበባ አንድ ሰርግ ላይ የታየው የመኪና እንቅስቃሴ የብዙዎችን ቀልብ ስቧል። በዚህም እንቅስቃሴው የኢትዮጵያውያን አዲስ ስም ሰጥተውታል። የዚህ ሰርግና የመኪናው እንቅስቃሴ የማህበራዊ ሚዲያ ትሬንድ እስከ መሆንም ደርሷል። ይህ ሰርግ ወጪም ጀምሮ ብዙ ትዕይንቶችም የተስተዋወሉበትም ነበር። ወጪው ለድሃ የማይመጥን ነው። ሚዜዎቹ ሰርጉ ላይ ማኔጅ ያደረጉበት መንገድ ወይ ጥበብ አስብሏቸዋል። መኪናው የተገጠመለት የቴክኖሎጂ የሙዚቃ ስቱዲዮ ያስንቃልም እየተባለ ነው። በዚህ የተነሳም የሀገራችን ባለሀብት ሳይቀሩ ለመግዛት እያሰፈሰፉ እንደሆነም መረጃዎችም እየወጡም ይገኛሉ። መኪናው የሚያሳየው አካላዊ እንቅስቃሴ ባህላዊ ጭፈራን ያስንቃልም እየተባለም ይገኛል። ለመሆኑ ይህ ጀርመን ሰራሽ መኪና ለምን ጎጃሙ የሚል ስም አገኘ? ይህ በጣት የሚቆጠር መኪና ለመሆኑ በሀገራችን ስንት ብር ይሸጣል? ለዚህ ሰርግ ምን ያህል ወጪ ወጣበት? ለመሆኑ ይህንን ሰርግ የደገሱት ጥንዶች እነማን ናቸው? ስለ ሰርጉ ሙሉ መረጃ ጥንክራችን አጠናክረን ወደ እናንተ ይዘንላችሁ መጥተናል። ከእናንተ ብቻ የሚጠበቀው ቀይና ጥቁር በተኗን መታ እያደረጋችሁ ትንሽ አብራችን ቆዩ። ሙሉ ዝርዝር መረጃውን የምታደምጡት ይሆናል። የቦሌ አውራ ጎዳናዎች በጎጃሚዎቹ ቁንጡ ዘመናዊ መኪናዎችም ተጨናንቀውም ሰንብተዋል። የቦሌ መንገድ ዘግተው በቅንጡ መኪናቸው ደማቅ ትዕይንትን እና በጎጃሜ ባህላዊ ውዝዋዜ ጭፈራም ሲያስነኩት ማየትም ግርምትንም አጭሯል። ሙሽሮቹ ቁንጡ በሆነው ጎጃሚዎቹን በላይ ይጨፍራል በተባለው መኪናም ተቀምጠው በሚዜዎቻቸው የአስፓልት ላይ ባህላዊ ዳንኪራን ጭፈራ መንገድ ዘግተው ሲጨፍሩ ማየት ግርምትንም ይፈጥራል። ይህ ጀርመን ሰራሽ ቅንጡ መኪና የሚያሳየው አካላዊ እንቅስቃሴና ጭፈራ ከጎጃም ባህላዊ ጭፈራና ውዝዋዜ ጋር በፍጹም የሚመሳሰል በመሆኑ ጎጃሙ የሚል አዲስ ስምም ተሰጥቶታል። ይህ የጀርመን ሰራሽ መኪና በጥራት ተቀራራቢ በሆነው ገመችስ ጀርመን ሰራሽ መኪና ታጅበው መንገድ ላይም እንደ አቦ ሸማኔ ከሚፈናጠሩት ሚዜዎቻቸው ጋር ተጣምረው ያሳዩት ትዕይንት የብዙዎችን ቀልብና ልብንም ስቧል። የቦሌን አውራ ጎዳናዎችን ዘግተው የሚጨፍሩት እነዚህ የሰርግ አድማቂዎች ሚዜዎች ጎጃሞች ዘነጡ በታች ሲጠበቁ በላይ ዘለቁ በሚለው አዲስ የሙዚቃ ክሊፕ የሰርጉን ድምቀቶችም ነበሩ። ባህላዊ ሙዚቃ የተዜመው ገራገሯ ወሎ ባፈራቻት አሴር አውቀ መሆኑም ተነግሯል። ይህ ባህላዊ ሙዚቃ ከነዚህ ቅንጡ ሰርግ በኋላም በቲክቶክ ዶክመንታሪ በስፋትም የተደመጡ ዘፈንም እስከ መሆንም ደርሷል። ይህ ሳምንቱ የቲክቶክ ትሬዲንግ እስከ መባልም ደርሶም ነበር። የዚህ ቅንጡ ሰርግም ዘነጡ ለሚለው አዲስ ባህላዊ ሙዚቃ እንደ መልካም አጋጣሚ ሆኖም ሙዚቃው ላይም ትልቅ መነጋገሪያ እስከ መሆንም ደርሷል። አዲስ ሪከርድንም እንደሰበረ የራሱን አስተዋጽኦም አበርክቷልም እየተባለም ነው። ሌላው አስገራሚ ነገር የሰርጉ ሚዜዎች ሰርጉን የተቆጣጠሩበት መንገድ እጅግ ከሌሎች ሰርጎችም የተለየ ነው እየተባለም ነው። ያሳዩት መንገድም ትዕይንትም የብዙዎችን ቀልብም በእጅጉ የሳበም ነበር። የሙሽሮቹ በሚዜዎቹ አመራረጥ ምን ያህል ጥንቃቄ የተሞላበት እንደነበርም ማሳያ ነው እየተባለም ነው። በርካታ ቅንጡና ውድ ሰርጎችም ተደርገዋል። ይህንን የሰርግ ስነ ስርዓት ግን የሚያስክልም እስካሁን አልታየም። ይህ ሰርግ ከጀርባ ሆነው የሚያስተዳድሩት በዘርፍ በልምድና በእውቀትም የተካኑ ሰዎች እንዳሉም እየተነገረም ይገኛል። ሰርጉ ላይ አንድ ቅንጣት ስህተትም እንዳይኖር ተደርጎ የተዘጋጀ ሰርግ ስነ ስርዓትም ነው እየተባለለትም ይገኛል። ይህ ቅንጡ ሰርግም በኢትዮጵያ ገንዘብ አቅም የተደረገም ሳይሆን በህንድ ቱጃር የተከናወነም ይመስላል። የሰርግ ወጪም ከ100 እስከ 200 ሚሊዮን ብርም ይገመታል እየተባለም ነው። ታዲያ በዚህ ሰርግ ላይም የወጣው ወጪ በተመለከተ አንዳንዶች ገንዘብ ለዚህ ካልሆነ ለምን ሊሆን ነው ሲሉ፣ ሌሎች ደግሞ ተገቢ አይደለም የሚሉ መከራከሪያ ሀሳብም አስነስተዋል። የ20ና የ30 ዓመት ለፍተው ያመጡትን ገንዘብ በአንድ ጀንበር ማጥፋት ተገቢ አይደለም ሲሉ፣ ሌሎች ደግሞ ገንዘብ ለደስታ የምንጠቀምበት ዕቃ ነው እንጂ ይላሉ። ታዲያ እናንተ የትኛው ሐሳብ ደጋፊዎች ናችሁ? ሐሳባችሁን ኮሜንት መስጫ ሳጥን ላይ አስቀምጡልን። በሰርጉ ላይም የተገኙ ሰዎች ያለባበስ ጥራት፣ የሚያሽከረክሩት መኪና፣ የአዳራሹ ስፋትና የተገኙ ሰዎች ብዛትም ስንመለከትም ይህ ቀረህ የማይባል ጥንቅቅ ያለ ሰርግ እንደሆነም እየተነገረለትም ይገኛል።
አብዛኞቻችን መዘነጥ ለአዲስ አበባ ልጆች ብቻ የተሰጠ ይመስለን ነበር ይላሉ። አሁን ግን ዲያስፖራዎች ብቻ የሚያሽከረክሩት የነበረው የቦሌ መንገዶች ከክፍለ ሀገር የመጡ የገጠር ልጆች ቅንጡ መኪና ሲያሽከረክሩበት ማየትም ግርምትንም አጭሯል። ዘነጡ በሚለው አዲስ ሙዚቃ ሁሉም ኢትዮጵያዊ በሚባል ደረጃ የጭፈራ ሜም እየሰራበትም ይገኛል። የሚገርመው ደግሞ የዘጠናዎቹ ላዳዎችን እሷን የጀርመን ስሪት ጭፈራ መኪና ለማስመሰልም ያደረጉት ጥረትም በርካቶች ቀልብም ስቧል። ይህ ጀርመን ሰራሽ ማይባክ GLA 600 መኪና ዓለም ላይ $200,000 እስከ $240,000 ዋጋ አለው። በሀገራችን ደግሞ ከ50 እስከ 60 ሚሊዮን ብር ዋጋን ማስቆጠርም የቻለ ውድ መኪና ነው። ይህ ቅንጡ መኪና ከውጭ ወደ ውስጥ ምንም አይነት ብርሃን ማሳየትና ማስገባት አይችልም። የውስጥ ስሩትም ሳውንድ ፕሩፍ የተገጠመለት በመሆኑ የሙዚቃ ስቱዲዮም ይመስላል። ጭቃ ወይም አሸዋ ውስጥ ቢገባ መኪናው ራሱን ችሎ እንዲወጣ የሚያደርግ ፓወር የተገጠመለት ድንቅ የዘመናችን መኪና ነው። የመኪናው የሃይድሮሊክ ሲስተሙ ሲበራ በቆመበት ቦታ ሆኖ ወደ ላይ እና ወደ ታች በመሆንም በከፍተኛ ፍጥነትም ይዘላል። መኪናው የባውን ሲስተም ሲበራ መላ አካላቱ የጎጃም ባህላዊ ጭፈራን ያሳያል። የዚህም መኪና አካላዊ እንቅስቃሴ የተመለከቱ ሰዎችም ጎጃም የሚል አዲስ ስምም አጎናጽፎታልም እየተባለም ይገኛል። የመኪናው ሞተር የ550 ፈረስ ጉልበት አለው። ልክ እንደ መጀመሪያው ክላስ የአውሮፕላን መቀመጫ የተሰራ የጀነራል አሪፍ መቀመጫዎችም ሙሉ በሙሉ የተለበጡ አልጋ መሆን የሚችሉ የማሳጅ አገልግሎትም የሚሰጡ ሻምፓኝና ብርጭቆችንም ማስቀመጫ ያላቸው ዘመናዊ የቅንጦት መኪናዎች ናቸው። ይህ የጀርመን ሰራሽ መኪና ከሌሎች ማርሴዲስ ሰራሽ መኪናዎችን በብዙ ነገሮችም ይለያል። እያንዳንዱ ጎማ በተናጠል ወደ ላይ እና ወደ ታችን በማንቀሳቀስ ቁመቱን በፍጥነት መለዋወጥም ይቻላል። አባጣ ጎርባጣና ጉድጓድ ያለባቸው መንገዶችን በማንበብ ለአሽከርካሪው ቀድሞ መልእክት እንዲደርሰውም የማድረግ ቴክኖሎጂም የተገጠመለት ድንቅ የዘመናችን መኪና ነው። አጠቃላይ መኪናው ይህ ይቀራል የማይባል ዘመናዊ ቅንጡ መኪና መሆኑን የተጠቀሙት ባለሀብቶች ምስክሮች ናቸው። የዚህ መኪና ቴክኖሎጂ ደረጃ ጥራት የተሟላለት ስፔር ፓርት ስላደነቅን መጀመሪያውን በመከተል በዚህ መንገድ አቀረብንላችሁ። ከዚህ መረጃ ጠቃሚ ነገር ካገኛችሁበት ቻናሉን ላይክ እና ሰብስክራይብ ማለታችሁን እንዳትረሱ። በሌላ ከዚህ የተሻለ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቸር ቆዩ። የማነህ ያሉት ቁርአን ጅምሩ ከየትነህም ሲሉ ተሰማ ጎጃም የመሆኑ ያስታውቅ የለም የጎጃም የመሆኑ አሁን የውበት ምን ያጠያይቃል